በዛሬ ቪዲዮ ፊቴን እንደዚህ እንደ መስታወት እንደ ብርጭቆ እንዲበራ ያደረገልኝ በተለይ ማድያት ላለባችሁ ፊታችሁ እንዳይሸበሸብ የሚያደርግላችሁ የፊት ማስክ ይዤላችሁ መጥቻለሁ። አንድ ጊዜ ብቻ ስትጠቀሙት ፊታችሁ እንደዚህ እንዲያበራ የሚያደርግላችሁ በተለይ ፊታችሁ እንዳይሸበሸብ የሚያደርግላችሁ የህፃን ፊት ነው የሚያስመስልላችሁ። የምሬ ነው ምላችሁ። ቪዲዮን እስከ መጨረሻ አይታችሁ ተከታትላችሁ ሰርታችሁ ተጠቀሙት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ የሚገርም የፊት ማስክ ይዤላችሁ መጥቻለሁ። በቤታችሁ ውስጥ ሰርታችሁ የምትጠቀሙት ከኬሚካል ነፃ የሆነ ማድያት የሚያጠፋ ሚገርም ማስክ ነው። ሁላችሁም እንድትጠቀሙት እመክራችኋለሁ። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙ ነግራችኋለሁ። እዚህ ጋር የምጠቀመው አንድ ድንች በደንብ አድርጌ በሳሙና አጥቤዋለሁ። አጥቤ ወልውዬዋለሁ። ንጹህ መሆን አለበት እስከነ ልጣጩ ስለምንጠቀመው። እዚህ ጋር የምታዩት ቤቢ ኦይል እጠቀማለሁ። እንደዛው የለውዝ ዘይት እጠቀማለሁ። ሌሎችም የምጠቀማቸው ግብአቶች ስላሉ ቪዲዮን እስከ መጨረሻ ማየት እንዳትረሱ። ይሄንን ቪዲዮ መጨረሻ ላይ ብዙ ነገር ምነግራችሁ ይሆናል። አጠቃቀሙንም እነግራችኋለሁ። ፊቴን ደግሞ ተጠቅሜ እንዴት እንደ መስታወት እንዳበራልኝ መጨረሻ ላይ የምታዩት ይሆናል። ቪዲዮውን እስከ መጨረሻ ተከታተሉት። ላይክ አድርጉት። በዚህ መልኩ ድንቼን እፈቀፍቀዋለሁ። እስከነ ልጣጩ ነው ብያችኋለሁ። ፈቅፍቄ አጠለዋለሁ። በጨርቅ ነው ያጠለልኩት። በነገራችን ላይ የኔን ቻናል ሜምበር መሆን የምትፈልጉ ሜምበር መሆን ትችላላችሁ። ጆይን የሚለው ተጭናችሁ ሜምበር ለሆናችሁ ደግሞ ላይቭ ለሜምበሮቼ ብቻ ላይቭ እገባለሁ። ለሜምበሮቼ ብቻ ቪዲዮ እለቃለሁ። ጠቃሚ የሆነ ቪዲዮ ለሜምበሮቼ ብቻ በፕራይቬት ምለቅላችሁ ይሆናል። ሜምበር መሆናችሁን አትርሱ። ጆይን የሚለውን ተጭናችሁ ሜምበር ሆኑ። ለሜምበሮቼ የተለየ ለየት ያለ ጠቃሚ የሆነ ነገር ነው ማካፍላችሁ ማለት ነው። ሜምበር መሆን ማትችሉ ደግሞ ይሄው በዚህ መልኩ እየሰራሁ አሳያችኋለሁ። ለሜምበሮቼ ግን ለየት ያለ ነገር ነው ማቀርብላችሁ። አያችሁት? በዚህ መልኩ ድንቹን ፈቅፍቄ በጨርቅ በንጹህ ጨርቅ ነው ያጠለልኩት። በንጹህ ጨርቅ አጥላችሁ የድንቹን የውስጡ ቀሪውን ነው የምንጠቀመው። እንደ ዱቄት ነገር ነው የሚሆነው። ማድረቅም ትችላላችሁ። ይሄንን አድርቃችሁ አስቀምጣችሁ መጠቀም ትችላላችሁ እንደ ዱቄት። አያችሁት? በዚህ መልኩ ትንሽዬ ነው የወጣችልኝ። እሷን እንዴት አድርጌ እንደምሰራ አሳያችኋለሁ። ቪዲዮን ላይክ ማድረጋችሁ እንዳትረሱ። አያችሁት? በድንች እንግዲህ ያጠለልነውን በቀሪውን ነው ዛሬ የፊታችን ማስክ የምንሰራው። ሌሎችን ግብአቶች እጨምርባቸዋለሁ፣ እየጨመርኩ አሳያችኋለሁ። ይሄንን ማስክ ማድያት ላለባችሁ ፊታችሁን እንዳይሸበሸብ ያደርግላችኋል። እዚህ ጋር ናቹራል የሆነ ኦሊቭ ቬራ እጠቀማለሁ። አንድ ማንኪያ ኦሊቭ ቬራ እጠቀማለሁ። ኦሊቭ ቬራ ስትገዙ ሁለት አይነት ስላለ ኦርጋኒክ የሆነውን መግዛት ትችላላችሁ። አንድ ማንኪያ ኦሊቭ ቬራ ጨምሬ ይኸው በዚህ መልኩ በደንብ አድርጌ አቀላቅለዋለሁ። ክሬም ነው የሚመስላችሁ የሚሆንላችሁ ኦሊቭ ቬራ ስትጨምሩበት። ይህንን ማስክ በየቀኑ የምትጠቀሙት ነው የምሰራላችሁ። ማድያት ላለባችሁ በየቀኑ እየተጠቀማችሁ ማድያታችሁን ማጥፋት ትችላላችሁ። እዚህ ጋር ትንሽዬ እርድ ጨምሬበታለሁ። ናቹራል የሆነ በቤት ውስጥ ያዘጋጀሁት እርድ ነው። በቀጣይ ነሻ ጨምራለሁ። አንድ ማንኪያ እስከሚወፍርላችሁ ድረስ መጨመር ትችላላችሁ። አንድ ማንኪያ ነሻ ጨምሬ በደንብ አድርጌ አቀላቅለዋለሁ። ክሬም እስከሚሆንልኝ ድረስ አደባልቀዋለሁ። አያችሁት? ዋው! በደንብ አድርጋችሁ ምቱት። ይኸው በዚህ መልኩ በደንብ አድርጌ እመተዋለሁ።
ከዛ ሌሎችም ግብአቶች የምጨምርባቸው ይሆናል። በደንብ አድርጋችሁ ክሬም እስከሚሆን ድረስ ነው የምትመቱት፣ ቀስ እያላችሁ። በየቀኑ የምትጠቀሙት ክሬም ነው። ክሬምን በሉት ማስክን በሉት፣ ግን ተቀብታችሁ የምትታጠቡት ነው። እዚህ ጋር የቤቢ ኦይል 1 ማንኪያ ጨምርበታለሁ። ቤቢ ኦይል የሌላችሁ የወይራ ዘይት መጨመር ትችላላችሁ። ካስተር ኦይል መጨመር ትችላላችሁ። መጨረሻ ላይ ተአምር ነው የምታዩት። በአንድ ጊዜ እንዴት አድርጋችሁ ተጠቅማችሁ እንዴት ለውጥ እንደምታገኙበት ልነግራችሁ አልችልም። እዚህ ጋር የለውዝ ዘይት እጨምርበታለሁ። በነገራችን ላይ የለውዝ ዘይት ይሄንን ልክ ፊቴን ዝም ብዬ እቀባዋለሁ። ማታ ማታ ስተኛ ፊቴን እቀባዋለሁ። ለፀጉርም ይሆናል፣ ለፊትም ይሆናል። አያችሁት? ቤቢ ኦይል እና የለውዝ ኦይል ጨምሬ ያለው ሁለቱን ጨምሬ በዚህ መልኩ በደንብ አድርጌ አቀላቅላቸዋለሁ። አያችሁት እንዴት እንደሚያብለጨልጭ። ኦሊቬራ አለበት እና ቤቢ ኦይል እና የለውዝ ዘይት ጨምሬ በዚህ መልኩ በእቃዬ ጨምረዋለሁ። ዋው እዩት እንዴት አባቱን እንደሚያምር። የምር ይሄንን ማስክ ሁላችሁም እንድትጠቀሙት እመክራችኋለሁ። ቪዲዮውን ሼር አድርጉት፣ ላይክ አድርጉት። በኢሞ፣ በዋትሳፕ፣ በቴሌግራም በሁሉም ሼር አድርጉት። አያችሁት እንዴት አባቱን እንደሚያምር እዩት። ዋው እዩት እንዴት አድርጋችሁ እንደምትጠቀሙት አሳያችኋለሁ። አያችሁት? ልክ እንደዚህ ተቀብታችሁ ማደር ትችላላችሁ። ፊታችሁ ንጹህ መሆን አለበት። ይህንን ማስክ ስትጠቀሙ ፊታችሁ ንጹህ መሆን አለበት። በሳሙና ታጥባችሁ። ማንኛውም የፊት ማስክ ስትጠቀሙ ፊታችሁ በሳሙና ታጥባችሁ ነው የምትጠቀሙት። አያችሁ? በዚህ መልኩ ፊቴን በሳሙና ታጥቤ በደንብ አድርጌ ማሳጅ እያደረግኩ እቀባዋለሁ። በተለይ ማዲያት ያለባችሁ ቦታ በደንብ አድርጋችሁ ማሳጅ እያደረጋችሁ ፊታችሁን ተቀቡት። ከዛ በኋላ ሲደርቅ በራሱ ይነሳል። እንዴት አድርጌ እንደማነሳው አሳያችኋለሁ። ሲነሳ ፊታችሁ እንዴት አድርጎ ውልውል እንደሚያደርጋላችሁ ልነግራችሁ አልችልም። አሁን ተቀብቼ እጨርሻለሁ። እዩት ሲነሳ። እንግዲህ እዩት፣ እዚህ ጋር ታምር። እዩት ቆዳችሁ እንደዚህ ነው ውልውል ጽድት የሚያደርግላችሁ። ቤቢ ኦይል አለበት እና የለውዝ ኦይል ስላለበት ፊታችሁ ራሱ ሞይስቸራይዝ ነው የሚያደርግላችሁ። ይኸው ከታጠብኩ በኋላ ይሄንን የተቀባሁት ራሱ ቅድም የተጠቀምኩት የለውዝ ዘይት ነው። ከታጠብኩት በኋላ የለውዝ ዘይት ተቀብቼ ከዛ እንደዚህ ፋ ብዬ እተኛለሁ ማለት ነው። ስትተኙ ማታ ማታ እንደዚህ ፊታችሁ በንጹህ ፊታችሁ ተቀብታችሁ አቆይታችሁ ትታጠቡትና እንደዚህ የለውዝ ዘይት ካላችሁ እሱን ተጠቀሙ። የኮኮናት ዘይት ካላችሁ የኮኮናት ዘይት ተጠቀሙ። እንግዲህ ያላችሁ ክሬማችሁ ተቀብታችሁ ፏ ብላችሁ መተኛት ትችላላችሁ። የዛሬ ቪዲዮ ይሄንን ይመስል ነበር።